ነገ መጋቢት 27 በመዳፉ ዓለምን የጨበጠ እግዚአብሔር ወልድ መድኃኔ ዓለም ኢየሱስ ክርስቶስ ነው። የምንባረክበት የምንቀደስበት ሰማያዊ ቤታችንን የምናዘጋጅበት ትልቁ ክብረ በዓላችን ደረሰ። አዎ መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ለሰው ልጆች ሲል በቀራንዮ አደባባይ ራቁቱን ተሰቅሎ የሰው ልጆችን ከመከራ ወደ ደስታ ከሲኦል ወደ ገነት ያሸጋገረበት ታላቁ ክብረ በዓላችን ስቅለተ ክርስቶስ መጋቢት 27 ደረሰ። የመድኃኔ ዓለም የኢየሱስ ክርስቶስን ዝክር የዘከረ ሰው በዓሉን ያከበረ ሰው ምን አይነት ነገር ሊያገኝ ይችላል? አዎ በዓሉን ላከበረና ዝክሩ ለዘከረ ሰው መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ለሰው ልጆች የሰጠውን ቃል ኪዳን ከመናገሬ በፊት ከማንኛውም ቪዲዮ በላይና ከየትኛውም ጊዜ በላይ ይሄንን ቪዲዮ ለሁሉም ሰው እንዲዳረስ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ክብር ምስጋና ይግባውና የፈጠረን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ለሚያከብረው ስሙን ለሚጠራውና በፍጹም ለሚወደው በቁርጥ ልቦና ሆኖ ለሚያመልከው ሰው ከጠዋት እስከ ማታ የወረደ የዝናብ ነጠብጣብ የሚያክሉ ቅዱሳን መላእክት በሕይወቱ ዘመን በሙሉ ይጠብቁታል። ክብር ይግባውና የመድኃኔ ዓለም የኢየሱስ ክርስቶስ ክብረ በዓል በሚከበርበት ቤተ ክርስቲያን ከዋዜማው ጀምሮ ቤተ ክርስቲያን ሄዶ በማደር ሰዓታት የቆመ ማህሌት የቆመ እንዲሁም ደግሞ ቅዳሴን ያስቀደሰ ከቅዳሴና ከኪዳን በፊትም ደግሞ ተአምረ ኢየሱስ ሲሰማ ወይም ደግሞ ሲነበብ ቀጥ ብሎ ቆሞ የሰማ እኔ ቃሌ የማያብል አምላክ በሰማያዊት ኢየሩሳሌም ደስ አሰኘዋለሁ፣ በምድርም ምንም አይነት ችግርና መከራ አይኖርበትም፣ ከመከራ ሥጋ ከመከራ ነፍስ አድነዋለሁ። ክብር ይግባውና አንድ ሰው የመድኃኔ ዓለምን ዝክር መታሰቢያ ለማዘጋጀት አስቦ እንጀራና ወጥ እንዲሁም ደግሞ ሌላም ነገር ከሚዘጋጅበት ከእንጨቱ የሚወጣውን ጢስ ቅዱሳን መላእክት ከእግዚአብሔር ታዝዘው ይመጡና በክንፋቸው ያንን ጢስ ይዘው ወደ ላይ ይወጡና እንደ ብርሃን እያንቦገቦጉ በአራቱም አቅጣጫ ይበትኑታል። ታዲያ ያ ጢስ የነካው ሰው ይድናል። አይደለም ክርስቲያን አረማዊም እንኳን ቢሆን በእዚያን ቀን ጢሱ ከነካው በኋላ ቢሞት ያለ ወቀሳና ያለ ከሰሳ የእሳትን ባህር ይሻገራል። በተቻለው መጠን በመድኃኔ ዓለም ስም ዝክር አዘጋጅቶ ለትንሹም ለትልቁም በስሙ የዘከረ ያበላ ያጠጣ የታረዘውንም ደግሞ ያለበሰ የእሳትን ባህር ይሻገር። በምድርም ሳለ ምንም አይነት ችግር አይድረስበት። ሰውና አጋንንትም በጠብ አይችሉትም። ቅዱሳን መላእክት ይጠብቁታል ይታዘዙለታልና በሚሞትም ሰዓት መከራን አያያትም። የመድኃኔ ዓለምን ዝክር የሚዘክር ሰው የሚሰጠው ብርሃን ከፀሐይ 7 እጅ ይበልጣል። ወዳጆቹም ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ከጻድቃን ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖት፣ ከሰማዕታትም መጥምቀ መለኮት ቅዱስ ዮሐንስና ሊቀ ዲያቆናት ቅዱስ እስጢፋኖስ ናቸው። የቅዱሳንን መታሰቢያ ዝክር የዘከረ እንዲሁም ደግሞ በዓላቸውን ያከበረ ራሱን ከእሳት ባህር ያሻግራል። በቅድስት ደብረ ጽዮንም ከነሱ ጋር አብሮ ይሰበሰባል። የመድኃኔ ዓለምን ዝክር የዘከረ መታሰቢያውን ያደረገ በዓሉን ያከበረ ግን ባለሟልነትን ያገኛል። በእየወሩ ማለትም በ27 ይልቁንም ደግሞ በ27 በ28 በ29 እስከ ትንሣኤው ድረስ ያከበረ ሰው በእየወሩ 5000 ነፍሳትን ከሲኦል የሚወጣለት ሲሆን በእየሳምንቱም አርብ ስቅለቱን አስቦ ለዋለ ሰው 340 የሲኦል ነፍሳት ይማረኩለታል፣ ይሰጡታል። ከሩቅ ሆኖ የመድኃኔ ዓለም ዝክር የሚዘከርበትን ቤት እየጠቆመ እዛ ቤት እኮ የመድኃኔ ዓለም ዝክር አለ ያለውን በመዘከሩም ደስ ቢለው መሄድ እንኳን ባይችል እኔ ቃሌ የማያብል አምላክ ምሬዋለሁ አለ። ምን ይሄ ብቻ! የጌታችንን 13ቱን ሕማማት እያሰበ አቡነ ዘበሰማያት የጸለየውን ሰው በእየቀኑ ጸሎቱን ሲያደርግ 1000 ነፍሳትን ከሲኦል ያወጣል። ክብር ይግባውና የመድኃኔ ዓለም ዝክር የሚዘከርበት ዕቃው ሁሉ ዕቃ አይደለም፣ ንዋየ ቅድሳት ነው እንጂ። ለመድኃኔ ዓለም ዝክር ተዘጋጅቶ የሚበላውም እህል እንደ ቅዱስ ሥጋው ነው፣ የሚጠጣውም መጠጥ እንደ ክቡር ደሙ ነው። ዝክር የሚዘከርበት ዕቃም መለኮትን በያዘችው በእናታችን በቅድስተ ቅዱሳን በንጽሕተ ንጹሐን በቅድስት ድንግል ማርያም ሲመሰል ከዕቃው ውስጥ ያለው እህልም በመድኃኔ ዓለም በልጇ በጌታችን ይመሰላል። እንደዚህ ያለውን ቸር አዛኝ መሐሪ አምላክ ፈጽመን ልናመሰግነው ልናከብረውና ልንሰግድለት ይገባል። እርሱ መድኃኔ ዓለም ኢየሱስ ክርስቶስ ቅዱስ ነውና አደራ ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ እኛ ኦርቶዶክስ ተዋህዶዎች ምን አይነት መሐሪና ሩሩህ ቸር አምላክ እንዳለን እንዲያውቁ ለሚያምኑትም ለማያምኑትም በመላክ ክርስቲያናዊ ግዴታችሁን እንድትወጡ ስል እጠይቃለሁ። መድኃኔ ዓለም ኢየሱስ ክርስቶስ ከቸርነቱ ከጠብቆቱ ከመግቦቱ አይለየን። ከበዓሉም ረድኤት በረከት
ከገባልንም ቃል ኪዳን ያሳትፈን። አሜን። ይቆየን።